መዝሙረ ዳዊትን እናነባለን። እንደዚህ ይላል፣ ምድርና ሞላዋ ለእግዚአብሔር ናት፣ ዓለም በእርሱ የሚኖር ሁሉ። እርሱ በባህሮች መስርቷታል፣ በፈሳሾች አጽንቷታል። ወደ እግዚአብሔር ተራራ ማን ይወጣል? በተቀደሰው ስፍራ ማን ይቆማል? እጁ የነጻ ልቡ ንጹህ የሆነ ነፍሱን ለከንቱ ያላነሳ በባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒትም አምላክ ምሕረትን ይቀበላል። ይቺ ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በራችሁን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በራችሁን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር ነው፣ እርሱ የክብር ንጉሥ ነው። ቃልህም ባርከው በኢየሱስ ክርስቶስ ስም አሜን። አሁን ያነበብኩላችሁ ክፍል መዝሙረ ዳዊት 23 በቅንፍ 24 ላይ ያለ የመጽሐፍ ቅዱስ ክፍል ነው። እንግዲህ እናንተ ይሄ አንድ ወር የወንጌል ስርጭት ኮንፈረንስ እንደሆነ የጋበዙኝ አካሎች ነግረውኛል። በተቻለ አቅም ያንን የሚመስል ሰዎች ለወንጌል የሚነሳሱበትን ሐሳብ እግዚአብሔር ቢሰጥ ይዘህ ብትመጣ ብለውኛል። እኔም ያንን ነገር ረጅም ጊዜ ወስጄ አስቤበታለሁ፣ በደንብ አድርጌ አስቤበታለሁ። የእግዚአብሔር ቃል በዚህ አቅጣጫ ምን ይላል የሚል ነገርን ጊዜ ወስጄ አስቤበታለሁ። ያ ብቻ አይደለም፣ ስለ ቤተ ክርስቲያኒቷ ስጸልይ እግዚአብሔር በመንፈሴ ላይ ያመጣው አንድ ሐሳብ አለና ጥሩ ነው ወንጌል መስራት፣ ግን ወንጌል በተለወጡ ሰዎች ሲሰራ ኃይል ያደርጋል። ስለዚህ ዛሬ ርዕስ የምጽፉ ሰዎች ካላችሁ ያው ያንን በተመለከተ ነው። ከለውጥ ጋር መጋባት በሚል ነው ማካፈላችሁ። ከለውጥ ጋር መጋባት በተለወጡ ሰዎች የሚሰራ ማንኛውም ስራ ውጤት አለው። እግዚአብሔርን ባከበሩ ብልቶቻቸውን የጽድቅ ዕቃ ጦር አድርገው ባቀረቡ ሰዎች ሰማይ ሲንቀሳቀስባቸው ደስ ይላል። ለምን? የእግዚአብሔር ስራ በነሱ የእግዚአብሔር ስም በነሱ ስራ አይሰደብም። ኢየሱስ ጌታ ነው። ኦኬ፣ ይህን ካልኳችሁ ይሄ ክፍል አሁን ያነበብኩላችሁ የመዝሙረ ዳዊት በጣም ትልቅ ታሪክ የያዘ ክፍል ነው። ከድል በኋላ የተዘመረ መዝሙር ነው። ከድል በኋላ የተዘመረ መዝሙር ነው። የዚህን አጠቃላይ አሁን ያነበብኩላችሁን ክፍል መጽሐፍ ለማግኘት ከፈለጋችሁ ሁለተኛ ሳሙኤል ምዕራፍ 6 ላይ ነው ሙሉ ሐሳቡን ኮንሴፕቱን የምታገኙት። በዚህ አሁን ባነበብኩላችሁ ክፍል የእምነት አባቶች የሚሉት ነገሮች አሉ። ለምሳሌ የቤተክርስቲያን አባት ከሚባለው ኤራኔስ የሚባለው አባት ይህንን ክፍል ምን ይለዋል? እግዚአብሔር ለኛ የተናገረበት ክፍል ነው ይለዋል። እግዚአብሔር ለኛ ለምሳሌ መዝሙረ ዳዊትን የውዳሴ የምስጋና የጸሎት መዝሙር ብቻ አድርገን ነው የምናቀርበው። ግን ሉተር ብሎ የሚያምነው ስብከት ወንጌል ነው ብሎ ነው የሚያምነው። የወንጌል መጽሐፍ ነው። ለምን? መዝሙረ ዳዊት ምዕራፍ 1 እና መዝሙረ ዳዊት ምዕራፍ 2ን ተመልከቱት። መዝሙረ ዳዊት ምዕራፍ 1 እና መዝሙረ ዳዊት ምዕራፍ 2ን ስትመለከቱ አቅጣጫን የሚያሳይ መልእክት ያዘለ ነው። ለዚህ ነው የዕብራውያን መጽሐፍ በአጠቃላይ የተወሰደው ከመዝሙረ ዳዊት ነው። ሲቀጥል ደግሞ ኢየሱስ ክርስቶስ በስጋ በነበረበት ጊዜ 150 ጊዜ ኮት አድርጎታል መዝሙረ ዳዊትን እና ኤራኔስ የሚባለው ሰው አጠቃላይ እግዚአብሔር ለኛ የተናገረበት ነው ይልና መዝሙረ ዳዊትን ግን እኛ ለእግዚአብሔር የተናገርንበት መጽሐፍ ነው ብሎ ነው የሚያምነው። ሉተር ደግሞ ትንሿ ቡክ ነች ይላል። በቃ ሚስጥራት ሁሉ የሚገለጥበት ትልቅ መለኮታዊ ሐሳብ የያዘ ቡክ ነው ይላል። ኦኬ፣ አሁን ያነበብኩላችሁ ክፍል ከድል በኋላ የተዘመረ መዝሙር። ከየትኛው ድል በኋላ? ከየትኛው ድል በኋላ? አይታችሁ ከሆነ ሳኦል ሲነግስ እንደ ንስር ቢፈጥርም እንደ አንበሳ ቢበረታም ከፍጥነቱ ጋርና ከብርታቱ ጋር ነው የነበረው። እግዚአብሔር የሳኦልን ዘመን አሳልፎ
የዳዊትን ዘመን አመጣ። ዳዊትን ከዛ ከትቢያ ያነሳው። እናትና አባቱ የተወው እሱ የተቀበለው አምላክ ያ የተረሳውን ሰው ጫካ የነበረውን ሰው ጎትቶ ዙፋን ሰጠው። ዳዊት ጋር በጣም የሚገራርሙ ኃያላኖች አሉ። በቀኝና በግራ የሚወነጭፉ የቢንያም ነገዶች። በግራ ወረወረ ማለት አይስትህም፣ በቀኝ ወረወረ ማለት አይስትህም። በጣም ትልቅ ብቃት ያላቸው በተራራ ላይ እንዳንበሳ የሚሮጡ የዳን ነገዶች አሉ ዳዊት ጋር። እንደሚዳቆ በተራራ ላይ የሚበሩ ደግሞ የኒፍታሌም ነገዶች አሉ። ዘመንን የሚያውቁ የኢሳኮር ነገዶች አሉ። እንደውም መጽሐፍ ቅዱስን ኦልድ ቴስተመንት ላይ የዳዊትን ዘመን ስታዩት እንደ እግዚአብሔር ሰራዊት እስኪሆን ድረስ ቁጥሩ እየተጨመረ ሄደ ነው የሚለው። በጣም ኃይለኛ ሆኗል። የሱ ኢምፓየር የማይነቃነቅ ነው የሚመስለው። እንደውም ለምሳሌ እንገራችሁ አንዱ ከዳዊት አያላን እንግዲህ ከዳዊት ብዙ አያላኖች አሉ። ከዳዊት አያላን 300 አሉ፣ ቀጥሎ 30 አሉ፣ ቀጥሎ 3 አሉ። ከ300 መካከል በአንድ ግብጽ አውድማ ላይ አንድ መንሽ አንስቶ 900 የገደለ አለ። እኔ ድሮ ፊልም አይ ነበርና በጣም ወደው ድሮ አዛብ ያለው ማየው ፊልም የብሩስሊ ፊልም ነው። ብሩስሊ እንኳን 9 ነው የገደለው። 900 መምታት አይችልም። ይሄ መንፈስ አየ ግሎሪ ሲመጣ የእግዚአብሔር ብቃት እንዲህ አይነት ፖቴንሻል ያሉ ሰዎች ከበውት ዳዊት እንዲህ ይላል፣ ንጉስ ይላል በሰራዊቱ ብዛት አይድንም ይላል። እንዲህ አይነት ነገር በዙሪያው በጣም ዙፋኑ የተረጋገጠ በሚመስልበት ሁኔታ ተቀምጦ ንጉስ በሰራዊቱ ብዛት አይድንም አለና ምቾት አልሰማው አለው። ይበላል፣ ሰራዊት አሉት፣ ትልልቅ ብቃት ያላቸው በዙሪያው አሉ። ግን ንጉስ ዳዊት ምቾት አልሰማው አለ። ስለዚህ ምንድነው ያደረገው ሲባል የጦር ጀነራሎችን እነ ዮአብን እና አቢሳን ሰበሰባቸው፣ መሳፍንቱ መኳንንቶቹን ሰበሰባቸውና እንደዚህ አለ፣ እኔ ዙፋኔ ኢየሩሳሌም ላይ ስቀመጥ ያለሱ መቀመጥ አልፈልግም አለ። ያለሱ ምንም ነገር ቢኖረኝ የሚያምርብኝ እሱ ሲኖር ነው አለ። እየሰማችሁ ነው? እሱ ሲኖር ነው። እሱ ሲኖር ያምራል። ስለዚህ ያለ በኪሩቤል ላይ የተቀመጠውን ያንን ስሙ የተጻፈበትን ያንን ሽክናውን ያንን ግሎሪውን የእግዚአብሔርን ታቦት ይዤ መምጣት ፈልጋለሁ አለ። እና የመጀመሪያው ኤክስፒሪየንስ ከልምድ ነበረና ስብራት ሆነ። ታስታውሱ ከሆነ ከዛ 3 ወር አጠና። 3 ወር ሲያጠና ዳዊት የሕጉን መጽሐፍ እንደ ስርዓቱ ስላልፈለኩ ነው አለ። ስብራት ሆነ። አየ ኦዚያን ስለያዘ አይደለም የተሰብ ጉዳዩ ስተቱ ሚስ አንደርስታንድ ይላችሁ። አንዳንዴ ስተት የሆነ ሰንበዲ ላይ ተገለጠ ማለት ምናልባት ስተቱ ግለሰቡ ላይሆን ይችላል፣ ስተቱ ሄዱ ሊሆን ይችላል። እየሰማችሁ ነው? አንድ ቀን መጥቼ ምናልባት ጌታ ከሰጠኝ ታውቃላችሁ፣ የአቤሴሎም መመረዝ ምክንያቱ ዳዊት ነው። በጣም ፖቴንሻል ወደ መመረዝ ይለወጣልና ጊዜ እግዚአብሔር ከሰጠኝ አንድ ቀን መጥቼ አስተምራችኋለሁ። ግን ልንገራችሁ ዳዊት ያለ ስርዓቱ ስላልፈለገው ገባው። ከ3 ወር በኋላ መጽሐፉን ሲያነበው ሲበረብረው ገባው። ሌዋውያንን ጠራቸውና ታገለግሉነትና ታጥኑለት ዘንድ መርጧቸዋልና ችላት በሉ አላቸው። ስለዚህ እሺ እነሱን ለምን ታቦቱን የሚሸከሙት እነሱ ናቸው እንጂ በሬ አይሸከምም። ሄዱ፣ አቢዳራ ቤት ገቡ፣ ታቦቱን ተሸከሙ፣ ይዘው ወጡ። ታቦቱን ተሸክመው ይዘው ሲወጡ በየ6 እርምጃ 2 በሬ ይሰዋል። አንድ ፍሪዳና አንድ በሬ በየ6 እርምጃ ያጋድመዋል። ያጋድመዋል። ለዳዊት ትልቁ የሚሰዋው አይደለም። ለዳዊት ትልቁ የሚሰዋለት ነው። እግዚአብሔር ሲገባ ምንም ነገር ያንሳል። ይሄ ሁሉ ጥፋት ምንድነው አትልም። አንተ ልቀቅና እስኪ አሜን በለኝ እባክህ። ና በየ6 እርምጃው እያረደ ከዛም ያንን የእግዚአብሔርን ታቦት በኢየሩሳሌም ከኢያቡሳውያን የወሰዱበትን ያቺን ኢየሩሳሌም ምድር ላይ ታቦቱን ጽዮን ተራራ ላይ ተከለው። እኔ አሁን ከዚህ በኋላ ምቾት ይሰማኛል። ከሱ ጋር ስነግስ ነው ማሸንፈው። እሱ ሲኖር ነው። ይሄ መዝሙር የተዘመረው የዚያ ጊዜ ነው። ምን አለ ዳዊት? እንዲህ አለ፣ ምድርና ሞላዋ። እንግዲህ በዚህ መዝሙር ላይ 2 መላምት አለ። አንድ ሌዋዊ ነው የዘመረው የሚሉ አሉ። በብዛቱ 95% ግን ራሱ ዳዊት ነው። ለምን? ጊዜው ላይ ስለነበረ ዳዊት ነው ይላሉ። እኔም በዳዊት አምናለሁ። ምን ይላል? ምድርና ሞላዋ ለእግዚአብሔር ናት። ፔሬድ ዓለሙን በእርሱም የሚኖር ሁሉ። ምን ማለት ነው? ሁሉ ነገር የተሰራው ለሱ ነው።
ብዙ ሰዎች ይገርመኛል ይሄንን እንደዚህ ይሄንን ነገር እንዴት አገኘ እዚህ ጋር እንዴት ደረስክ? እግዚአብሔር ይላል። እግዚአብሔር ነው። የትኛውም ሃይማኖት ውስጥ ያለ በሙሉ እግዚአብሔር ነው የሰጠኝ የሚለው። ክርስትና ልክ የሚሆነው ግን እግዚአብሔር ነው የሰጠኝ ብሎ የማይቆም ክርስትና ትክክል የሚሆነው ሁሉ ከርሱ ሁሉ በርሱና ሁሉ ለርሱ ሲሆን ነው። ከሱ ነው ማለት ጥሩ ነው። በርሱና ለርሱ ስታደርግ ስትሸነፍ ነው። እና ምን እያለ ነው? ምድርና ሞላዋ ማለት ኤኒ ነገር የሰዎች እስትንፋስና መንገድ በባህር በጥልቁ በሁሉ ነገር ያለ ሁሉ ለሱ ነው። ያ አይደለም ይለው ለነው ያለው ማለት እሱ ነው። ለነው ተጠቃሚ ነው እሱ እያለ ነው። እግዚአብሔርን ለዋል ያህዌ ተጠቃሚ ነው፣ የሱ ነው። ኤኒ ነገር የሱ ነው ያለ ነው ማለት እቺን ዓለም አንዳንዶች እንደሚሉት ፈጥሮ ትቷታል እንደሚሉ ኖ ፈጥሮ አልተዋትም፣ ይቆጣጠራታል። ኤኒ ነገር አይኖቹ በምድር ሁሉ ይዟዟራሉ። መጣበታለሁ። ወደ ትምህርቱ መጣላችኋል። ወደ ዋናው ታይትል መጣላችኋል። ተከታተሉ። የእግዚአብሔር ናት፣ ለእግዚአብሔር ናት። እስኪ ይሄን ቃል አንድ እንደው ሊከገለጠልኝ አንድም ሰው ከብሉይ ኪዳን ላምጣላቸው። አንድ በጣም ይገርመኛል። እሱ ሰውዬ በጣም ነው ይገርመኝ። ማለት እንዴት መሰላችሁ የገረመኝ? ተኝቶ ፐርሺያን የተወለደ ታውቁታላችሁ፣ ናቡከደነጾር የሚባል። አንተ ተኝተክ ዛፍ ከወጣልህ ያንተ አይደለም፣ ያወጣልክ ነው። ተኝተክ ኦሬዲ መተኛት እኮ የሚያሳየው መሸነፍን ነው። የተሸነፈ ሰው ዛፍ ከምድር ወጥቶ የአራዊት ሁሉ መጠለያ ሲሆን አየ። አራዊት ሁሉ ሲቀመጥበት፣ አራዊት ሁሉ ሲያርፍበት ተመለከተ። አንድ የተኛ ሰው እንደኔ አይነት 5 ጣት ያለው ቁመቱ ሜትር ከ70 የሆነ ፐርሺያን ምድር የተወለደ ከሴትና ከወንድ የተወለደ ልጅ። ከዛም አንድ ድምጽ መጣ ከሰማይ፣ ቁረጡት የሚል ድምጽ ከሰማይ መጣ። ቆረጡት። ሲቆርጡት አወዳደቁ ታላቅ ሆነ። ከህልሙ ተነሳ፣ በህልሙ ታወከ። የሚፈታለት ቃላተኞች፣ አስማተኞች፣ ጥበበኞች ተጠሩ። እነዚህ አስማተኞች የሚባሉት እኛ ሀገር እንዳሉ ጨሌ ቆጣሪዎች አይደሉም። የስነ ከዋክብት ተመራማሪዎች፣ ሃይ ስኮላሮች ናቸው። ነገር ግን የሰውየውን ነገር ሊተረጉሙለት አልቻሉም። የልዑል አምላክ መንፈስ ያለበት ግን መጣ። ዳንኤል ፓራፓዲያስ መጣ። ንጉሥ ሆይ 1000 ዓመት ንገስ አለው። ምን አለው? ዛፉ አንተና አለው። ቁረጡት የሚለውም ደግሞ ድምጽ የመጣው ከሰማይ ነው አለው። ምን መሰል አለው? ልዑል በሰው መንግስት እንደሚሰለጥን ታውቅ ዘንድ ማለት ዓለምና ሞላው በሙሉ የሱ እንደሆነ፣ ሉዓላዊ እንደሆነ፣ ታላቅ ንጉሥ እንደሆነ፣ ኃያል አምላክ እንደሆነ፣ ኃያል ጌታ እንደሆነ፣ ጤና ከሱ ነው፣ ልጆች ከሱ ናቸው፣ ኤኒ ነገር የሱ እንደሆነ እንድታውቅ 12 ወር ተቀጥሮልሃል አለው። እሻል ይሄ ሰውዬ ከእንት እስከ ኢትዮጵያ ገዛ። እግዚአብሔር ምስክሬ ነው። ኢትዮጵያን ለመግዛት አማርኛ አልተለማመደም። እግዚአብሔር ከሰጠክ ባክስትና ባጎታ አስጠብቅ አይደለም፣ ራሱ ይጠብቅልሃል። ጥላው ፐርሺያን ላይ ተቀምጦ ከህንድ እስከ ኢትዮጵያ ጥላው ያስፈራል። አንተ አወጣለታ። ሰማይ ካወጣልክ ማንም ማቆም አይችልም። ማንም አስተያየት መስጠት አይችልም። ምንም ማድረግ አይቻልም ብራዘር። ከዛ ሻለ የፈለገውን ልዑል አምላክ ልዕልናን፣ ክብርን፣ ታላቅነትን ሰጠው። የፈለገውን ይገላል፣ የፈለገውን ያድናል፣ የፈለገውን ይፈታል፣ የፈለገውን ያስራል። ግን ረሳው መሰለኝ። አንዳንዱ ደግሞ የሚስተው ጨርሶ 12ኛው ወር ላይ ነው። ልክ 12ኛው ሊገባ ሲል ባቢሎን ላይ ቆሞ አያት። አምራና እጅግ ደምቃ አያት። ከዛ እንዲህ አለ፣ እጄ ሰራት ባቢሎን እቿ ተነቻ። ድምጽ ከሰማይ መጣ። ትሰማኛለህ? እኔን ተመልከተኝ ብራዘር። ድምጽ ከሰማይ መጣ። በቃ አልኩኩ። ወደ አውሬነት ነው የተለወጠው። ከቤተ መንግስት አውሬ ሆኖ ነው ወደ ሳር ዩኒቨርሲቲ የገባው። እኔ የሚገርመኝ ዛሬ እኮ ይቅርታ ስለዚህ አማርኛዬ፣ ቶሌት ሄደን ስንመጣ እኮ ወንበራችን የለም። አንተ ሰውየው 7 ዓመት ሳር እየበላ ወንበሩን ወንድ ይሆን አልደፈረውም። ሆይ ሰማይ ነው ያወጣለት፣ ሰማይ ነው አይሰራለት።
እግዚአብሔር ነገርን ከሰራ ባጎትና ባክስት አታስጠብቅም፣ ራሱ ይጠብቅልሃል። አንተ ጩና እስኪ አሜን በል። አሜን እንዴ እንደማወራ አለቀ። እና ከ7 ዓመት በኋላ እቺን ቃል ላሳያችሁ ነው። ከ7 ዓመት በኋላ ልቡ ሲመለስ እንዲህ አለ፣ ልዑል አለ። አንዳንዱ ደግሞ ይሄ መዝሙረ ዳዊት ላይ ዓለምና ሞላው የሱ ነች የሚለውን ሳር ሲበላ ነው የሚገባው። አልገባችሁም? እኔ ጋር ናችሁ? እኔ ሳር እስክበላ ሊገባኝ አይገባም። መንፈስ ጠጥቼ ነው እንጂ ሊገባኝ የሚገባው። ልክ ሳር በልቶ 7 ዓመት ከጨረሰ ከሳር ዩኒቨርሲቲ እንዳጠናቀቀ 7 ዓመት ከጨረሰ በኋላ እንዲህ አለ፣ ልዑል አለ በሰው ሁሉ መንግስት ላይ ይሰለጥናል አለ። ወዲያው ይሄንን ከተናገረ ይሄ ከገባው በኋላ ልዕልናውን ክብሩን ከመጀመሪያ በላይ በሪቫን ሰጡት። ምን ማለት ነው? ዓለምና ሞላዋ በውስጧም የሚኖረው ሁሉ የእርሱ ናቸው። አሁን ወደ ዋናው ሐሳብ ልመጣ ነው። የእርሱ የሆነው እግዚአብሔር ታዲያ ምን ሰጥተህ ታስደስተዋለህ? በሺህ ተራራ ላይ ያለው ሁሉ የእሱ ነው። ግን አንድ መስፈርት አወጣ። ሁሉ የኔ ነው አለ። ሁሉ ነገር የኔ ነው አለ። በምን እግዚአብሔርን በጣም ታስደስተዋለህ? እግዚአብሔር ሁሉ ነገር አለ። በቃ ምንም ነገር ብታመጣ እግዚአብሔር የሱ ነው። የሱ ያልሆነ ነገር የለም። ታዲያ ምንድነው ሲባል ዳዊት እንዲህ አለ፣ ሁሉ ነገር የሱ ነች አለ። ነገር ግን ወደ እግዚአብሔር ተራራ ማለት ወደዚህ ወደ ታላቁ ንጉስ የሚቀርብ ሰው አለ። ወደዚህ ታላቁ ንጉስ ወደዚህ ታላቁ ጌታ የሚቀርብ ሰው 3 ነገር ያስፈልገዋል አለ። በቃ 3 ነገር ነው የሚያስፈልገው። እነዚህ 3 ነገር ደግሞ ካለው አለ፣ አንደኛ ከአምላኩ ምሕረት፣ ሁለተኛ ከመድኃኒቱ ደግሞ በረከትን ይቀበላል አለ። አየክ፣ ምሕረትና በረከት ካፍንጫ አይጀምርም፣ ከማንነት ነው የሚጀምረው። ለነገሩ ስለቀረብክ አትይዘውም፣ ስለራክም አትከለከልም። እየሰማችሁ ነው? ጌታ ምስክሬ ነው። ተከታተሉኝ። አታስቡ ስለ ወንጌል ስርጭቱን እንዴት መጨረሻ ላይ አመጣዋለሁ። እናንተ ግን በቃ ተከታተሉኝ። እንዴ ተጨነቃችሁ እኮ በኢየሱስ ስም ትምህርቱ ተከታተሉኝ። ለምን መሰላችሁ? 3 ነገር እዚህ ጋር ያነሳል። እግዚአብሔር ለምን ይሄን ፈለገው? አምላካችን ለምን ይሄን ፈለገው? እጅ ንጽህና ለምን ፈለገ? ልብ ንጽህና ለምን ፈለገ? ሽንገላን ለምን ጠላ? እግዚአብሔር የሽንገላን ህይወት ለምንድን ነው የጠላው? ይሄ ያለው በረከትን ከአምላኩ ምሕረትን ይቀበላል አለ። ማለት ምንም ነገር ይዛችሁ ብትመጡ የኔ ነው አለ። ነገር ግን እኔን ለማገልገል የምትፈልጉ ሰዎች፣ ምስክሮቼ ለመሆን የምትፈልጉ ሰዎች አንደኛ እጃችሁ ይንጻ አለ፣ ሁለተኛ ልባችሁ ይንጻ አለ፣ ሶስተኛ በሽንገላ በባልንጀራ አትማል፣ ከባልንጀራ ጋር በሽንገላ አትሂድ፣ የሽንገላ ህይወት አይኑር አለ። እስኪ ስለ እጅ ንጽህና ልንገራችሁ ወገኖቼ። በማንም ውድቀት ውስጥ የማናችሁም እጅ እንዳይኖር፣ በማንም ለቅሶ ውስጥ የማናችሁም ልብ እንዳይኖር፣ በማንም የቤት መፍረስ ውስጥ የማናችሁም አስተዋጽኦ እንዳይኖር። እግዚአብሔር እጀ ንጹሐንን ይወዳል። እጀ ንጽህናን የሚያመለክተው ሪዞንት አለው። ከሰው ጋር ባላችሁ ግንኙነት ነው። ከቅዱሳን ጋር ባላችሁ ህብረት ነው። አንተ ስትመጣ ካርቦን ሞኖክሳይድ ተሸክም አይደለም መምጣት ያለብህ። ወንድም ጋር ኦክሲጅን ነው ይዘህ መምጣት ያለብህ። ለወንድም የሚስማማው ኦክሲጅን። እየሰማኝ ነው? ይሰማል? የሚሰማኝ በደንብ ነው። እናንተ እንደውም በደንብ ነው የምትሰሙት። እየሰማችሁኝ ነው? ምን እያለ ነው? እጁ ንጹህ የሆነ ይሄ የኦልድ ቴስትመንት ኮንሴፕት መሰላችሁ? የኒው ቴስትመንት እኮ የመጀመሪያው የአፖስቶሎቹ ቤተክርስቲያን ላይ እኮ ከተነሳው አንዱ ነገር እጀ ንጽህና ነው። እጃችሁ ንጹህ ይሄ ሄሮድስ ታስታውሳላችሁ? የመጨረሻ አሳልፎ ሊሰጥ ከደሙ ንጹህ ነኝ አለ። ታጠበ። በእኛና በልጆቻችን ይሁኗል። ሰውየው ቤተሰቡን አዳነ። ለምን? ሚስቱ ህልም አይታ ነበር። ሲጨነቅ ነው ያደረኩት በዚህ ንጹህ ሰው ላይ ምንም እንዳታደርግ ብለው። እየሰማችሁ ነው ወገኖቼ? ስሙኝ። እጀ ንጽህና እጃችሁ ንጹህ ካልሆነ ምን ይሆናል መሰላችሁ? ፖቴንሻላችሁ ነው የሚያዘው። ከነ ኃይላችሁ እዛው ተወልዳችሁ እዛው አድጋችሁ እዛው ነው የምትሞቱት።
እግዚአብሔር ሁሉ ነገር የኔ ነው፣ ግን እጁ የነጻ ልቡ የነጻ ለባልንጀራው በሽንገላ የማይምል በሽንገላ ከባልንጀራው ጋር የማይኖር እሱ ምህረትን ከአምላኩም መድኃኒትን ደግሞም በረከትን ያገኛል ይላል። በገላትያው በተነሳው ችግር አፖስቶሎቹ ጉባኤ ሲመጡ ተሰብስበው ጳውሎስ ሐሳቡን ከሰጠ በኋላ እነዛ ደግሞ የአይሁድ የግርዛት አስተማሪ ጸጋና ግርዛትን የሚቀላቅሉ ደግሞ ተነስተው ሐሳባቸው ከተናገሩ በኋላ ያዕቆብ ብድግ አለ፣ አህማዱ ብድግ አለና እነዚህኛዎቹን ከላይ እስከ ታች ኤክስ አረገ። የጳውሎስን መልእክት ራይት አደረገና ግን 3 ኮማንድ ሰጣቸው። ታስታውሳላችሁ? አንደኛ ከደም ራቁ አላቸው። ሁለተኛ ከዝሙት ራቁ አላቸው። ሶስተኛ ከታነቀ ነገር አላቸው። ሌላ ደግሞ ድሃዎችን በነገር ሁሉ እርዱ አላቸው። ለምንድን ነው ከደም ራቁ የሚለው? እጀ ንጹህ ሁኑ የሚለው ለምንድን ነው? ኢዮብ ምን ይላል መሰላችሁ? እጀ ንጹሃን ይልና ኃይላቸው እየጨመረ ይሄዳል ይላል። የኃይል መጨመር እጀ ንጹሃን ቤት አለ። የኃይል መጨመር እጀ ንጹሃን ቤት አለ። እግዚአብሔር እኔን ማገልገል የሚፈልግ ለኔ ምስክር መሆን የሚፈልግ እጁ ንጹህ መሆን አለበት። ለዚህ ነው ዳዊት እንደዚህ ያደረገ። ታስታውሱ ከሆነ እኔ በዝግባ ቤት በአማረ ቤት እየኖርኩ አለ። በአማረ ቤት እየኖርኩ በዝግባ ቤት እየኖርኩ እንዴት የእግዚአብሔር ታቦት ከሙሴ ዘመን ጀምሮ በድንኳን ይኖራል አለው ነብዩን ጠርቶት። ስለዚህ ያማረ ቤት ልስራለት፣ ያማረ ቤት ልስራለት። በጣም አሪፍ ነው አለው። በጣም ጥሩ ነው አለው። በጣም ልክ ነው አለው። ነብዩ ቤቱ ሲገባ እግዚአብሔር ተናገረው፣ እጁ ላይ ደም አለው ቤቴን አይሰራም አለ። ዛሬ ይሄንን የዘላለምን መንፈስ ከሞተ ስራ ህሊና የሚያነጻውን የኢየሱስን ደም በዚህ ቤት ረጫለሁ። አረ ጉባኤው እስኪ አሜን ይበለኝስ። በፍጹም የማንም ልብ ሊያዝን አይገባም። እንዴት ይዘህ ታገለግላለህ እግዚአብሔርን? እንዴት ያ የ38 ዓመቱ ሽባ ታስታውሱታላችሁ? እሱ ሰውዬ ያሳዝነኛል። በጌታ እንደ ቲያትር ላሳያችሁ። ያሳዝነኛል፣ እንደ ቲያትር ነው ማሳያችሁ። ማለት ፈውስ አለ የተባለበት ቦታ ላይ መጣ። ይሁን እኔን መጣ። እኔ እኮ አንዳንድ ሰው በርም ሲከፈት እኔ ነኝ የምጠቅምክ እኔ ነኝ። ይኸውልህ በጌታ ፈውስ ኤርሚዬ በጣም የሚገርም ነገር እኮ ፈውስ አለበት የሚባል ቦታ ላይ መጣ። ፈውስ ያለበት ቦታ ላይ ቁጭ አለ። ምን አይነት ፖቴንሻል እንዳለው የምታውቀው? መልአኩ ሲመጣ ሲያናውጠው የሚያየው እሱ ነው። በጣም የማየት ፖቴንሻል አለ። ከዛስ ያያል፣ ያሳዝናል፣ ያያል። ከዛ ላየው ነገር ይነሳል። አይተክ ላየከው ነገር ተነስተክ እንዴት ሌሎች ይወስዱታል? ያየው እሱ ቅድሚያ፣ የተነሳው እሱ ቅድሚያ፣ ሌሎች ይወስዱታል። 38 ዓመት እንደዚህ ፈውስ አለፈው። መጽሐፍ ሲናገር በቀጥታ በስዕላዊ መግለጫ ነው የምነግራችሁ። ብዙ በሽተኞች ተከማችተው ነበር። ኢየሱስም አይልም። ይኸው ላሳያችሁ። እንደዚህ ነው የሚያሳየው ቃሉ የሚለው በቀጥታ እንደዚህ ነው። ብዙ በሽተኞች ወደ ተከማቹበት ብዙ ዘመን እንደዛው እንደሆነ አውቆ መጣ ይላል። አልፏቸው ሌሎቹን እያለፈ እሱ ጋር ብቻ መጣና ልትድን ትወዳለህ ወይ አለው። ማለት ያለበት ምንድን ነው? አዎ ነው። ግን መጽሐፍ ቅዱስ ምን ይላል? የተከፋ ወንድም ይላል ክርክሩ እንደ ብረት ግንብ ነው አለ። የተከፋ ወንድም አዎ ማለት ሲገባው ያ ማስረዳት ጀመረ። ይኸውልህ አለው መልአኩ ሲመጣ አለው ሲያናውጠው ይለዋል። ትምህርት አንድ ይሰጣል። ከዛስ የማየው እኔ ነኝ አለ። የምነሳው እኔ ነኝ፣ ሌሎች ይቀድሙኛል። ምክንያቱም አለ ሰው የለኝም አለ። እሱ አይደለም ሰው ስለሌለው አይደለም። 38 ዓመት የኃይል ቦታውን የያዘው ነገር አለ። ዛሬ ሰማኝ፣ የኃይል ቦታን የሚይዝ የትኛውም የበደል እስራት በኢየሱስ ደም የተሰበረ ይሆን። አትልቀቅና እስኪ አሜን በለስ። ማን ነው ጮኸ አሜን የሚለኝስ? የኃይል ስፍራህን የሚይዝ የድል ስፍራህን፣ የሳቅ ስፍራህን፣ የበረከት ስፍራህን ይሁን ደርሰ ልትይዝ ስትነሳ የሚይዝ የትኛውም የበደል እስራት በኢየሱስ ደም ይፈታ።
ኢየሱስ አላብራራለትም። አልጋን ተሸክመ ሂድ አለው። አንተ ሲያዝ ምንም ያላሉት፣ ሲነሳ ምንም ያላሉት፣ ነገሩ መሄድ ሲጀምር እንዲህ ያሉት ተሸክመ ትሄድ ዘንድ አይገባህም አሉት። ጠላት እኮ የሚነሳው መንቀሳቀስ ነገር ሲጀምር ነው። እስኪ ራታና ማሳራ ማለት ጀምር። እስኪ እንዴት እያረጋት ነው? እንዴት እያረገው ነው ማለት ይጀምራል። እነግራለሁ እንደምንም ያርገው፣ ግን ይኸውልህ ብቻ መንፈሱ ይምጣ፣ ብቻ ኃይሉ ይምጣ፣ ብቻ ግሎሪው ይምጣ፣ ብቻው የእግዚአብሔር ደመና ይምጣ። አረጩና እስኪ አሜን በለይስ። እኔ ወጣሁበትን ከተማ ብነግራችሁ ትገረሙ። ኩየራ የምትባል ከተማ ላይ ነው ወንጌል ለ26 ዓመት የሰበኩት። እና ጠዋት ያያችሁትን ሰውዬ ማታ ታዩታላችሁ። ስለዚህ ያለኝ አማራጭ መጽሐፍ ቅዱስን ወደ 32 ጊዜ ነው ያነበብኩትና ማነበው እንደው የህይወት ቃል ስለሆነ ብቻ ስለሆነ አይደለም ማነበው። ዲፕሬሽን ውስጥ ከተማው ራሱ ያለ አጋንንት ዲፕሬሽን ይዛል። ዲፕሬሽን እንዳይዘኝ አልወጣም፣ ሳነብ ነው ሙሉ። እየሰማኝ ነው? ግን በዛ ውስጥ አንድ ነገር ላለሁ እግዚአብሔር አምላክ ሆይ ይለዋለሁ፣ ሁሌ ጠራዋለሁ። ስም በሚገለጥበት በምድሪቷ ሁሉ ፊት እባክህን ምድሪቷን የያዘብኝን ነገር የያዘኝን ነገር ምታልኝ። አንተ የማትወደው ህይወት ዛሬ ስሞኝ፣ ዛሬ ልባርካችሁ። እግዚአብሔር የማይወደው ህይወት ከህይወታችሁ ይውደቅ። እናንተ ከዛ በሁለተኛው ቀን አላገኘውም። በእግዚአብሔር ልጅ ታምናለህ ወይ ሲለው፣ ቀጥሎ ምን አለው? ከዚህ የሚብስ እንዳይደርስብህ ደግመ በደል አትስራ አለው። ለካ እግሩን የያዘው በደል ነው። ስማኝ፣ በፍጹም ገለ እንዳተኛ ልብ ደም ቤት ላይ ደም ይዘ በፍጹም ሰኞም ማክሰኞም መግባት የለበትም። እጅህን ማንጻት አለበት። ከዛ በልቡ ንጹህ የሆነ የሚለው ሆሊነስን ነው የሚያመለክተው። ሆሊነስን ነው። እቺ ልናገርና ከዛ ወደሚቀጥለው በባልንጀራው በሽንገላ ማይመል ይላል። ይሄ በጣም አደገኛ ነው። ቸርች ከተሰጣት መንፈስ፣ ከተሰጣት ኃይል፣ ከተሰጣት ጸጋ፣ ከተሰጣት ክብር በላይ ችግር የሆነው ሽንገላ ነው። ሸንጋዮች ስራው ውስጥ ከገቡ አደገኛ ነው። የእስራኤል ልጆች 40 ዓመት ምን አሉ? የሄዱ መሰላችሁ እንዴ? አልሄዱም እኮ ዞሩ። መዞር ነው የሚሆነው። መዞርና መሄድ ይለያያል። ኢየሱስ ጌታ ነው። ለምን? እግዚአብሔር እውነተኞችን ይወዳል። ስሙኝ፣ እንኳን እዚህ እኛ ዘመን ቀርቶ እኔ ማንንም አነካም። እዚህ ሶሳይቲ ውስጥ አንድ ሰውዬ አውጥቻ ከባባድ የሽንገላ ተንኮሎች በዚህ ውስጥ አልፈዋል። መጽሐፍ ቅዱስ ደግሞ ማንንም አይፈራም፣ አስቀምጦታል ሁሉንም። ቆይ እስኪ አንድ ነገር ልንገራችሁ፣ አንድ ነገር ብቻ ልንገራችሁ። ሳሙኤልን ታስታውሳታላችሁ? አታስታውሱትም? ሳሙኤልን ታስታውሱታላችሁ እንዴ? ወንድማችን ሳሙኤል እግዚአብሔር ሳኦልን ቀባው አላለው? ንጉስ አንግስልን አላሉትም? ሲሉት ሳሙኤል ምን አለ? አለቀሰ የሚል ቃል አለ። አሁን መንፈሳዊ ይመስላችኋል? ምን አስለቀሰው? ባለቤቱ እግዚአብሔር ነው። እግዚአብሔር መጣና ምን አለው? ሳሙኤል አንተን ሳይሆን የናቁት። ስለዚህ ሳሙኤል የመናቅ ስሜት ተሰምቶታል ማለት ነው። እየሰማችሁ ነው? አረ በጌታ እኔ ፊትን ነው ማየው፣ ጭንቅላትን አንቀሳቅሳው በለኝ እንዴ! እኔ ልብን የታለ አሁን ይልክ ሳሙኤል የንቀት ስሜት ተሰምቶታል በትክክል። እግዚአብሔር ለምን አለው? ለምን አለው? ሁሉን የሚያውቅ ዝም ብሎ የመጣለትን እኮ የሚያወራ አምላክ አይደለም። በትክክል እኮ ነው ያለው። አንተን አይደለም እኔን ነው አለው። ተው ጉዳዩን ካንተ አውጣውና ለኔ ስጠኝ አለው። እንዳሉት አንግስላቸው። በፍጹም በሳኦል ሹመት ውስጥ የሳሙኤል አንድም ፍላጎት የለም። አለመፈለጉን የምታዩት በሂደት ውስጥ እንዴት አድርጎ ቤቨሩን አጥንቶ እንዴት አድርጎ ገልብጦ እንደጣለው ብታዩት። ቤቨሩን አጥንቶት ሳሙኤል ችኩል ነው ቤቨሩ። ሳኦል ችኩል ነው። ሳኦል ችኩል ነው ግን ፈልጎ አይደለም፣ አያጠፍቶበት ነው። እግዚአብሔር ነው እዚህ ፕሮግራም ውስጥ ያስገባው። አንድ ቀን እስራኤል ተከቦ ታስታውሳለህ? ከሀገር የሚበልጥ ምን አለ? እስራኤል ተከቦ ሳሙኤል ተራራ ላይ ከሀገር ተከባ። ምን ሆኖ ነው? እሱ እኮ የተቀባው ለሀገር ነው። ምን ሆኖ ነው ተራራ ላይ ያስቀመጠው? ሰውየው ቀንደ መለከት ነፍቷል። ልክ እንደ ጎበዝ አለቆች ናቸው። ከየቦታው ገበሬ በሙሉ ተሰብስቦ መጣ። ቢጠብቀው 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 አይመጣለትም።
ከዛ ይበተኑብኛል ብሎ ሰዋ። ልክ ሲሰዋ መጣ። አትጠራጠር፣ አንድ ሰው አስቀምጦ ነው። አይፈልገውማ። እግዚአብሔር ቤት እኛ የምንፈልገው ሚኖር፣ እኛ የማንፈልገው ማይኖር አይደለም። ራሱ ፈልጎ ሁሉንም አምጥቷል። ይሄን ታምናለህ? ካንተ ፍላጎት ውጪ ነው። መለኮት ራሱ ነው ፕሮቫይድ የሚያደርገው። ቤቱን የሚመራው እግዚአብሔር ነው ራሱ። እንጸልያለን። በኋላ እግዚአብሔር የተናገረኝን መልእክት ነው ማካፈላችሁ። የሸንጋዮች ማፀን በኢየሱስ ስም የተዘጋ ይሆን። አረ አሜን በል እስኪ። በኢየሱስ ስም የተዘጋ ይሆን ይልና ከዛ እቺ ትውልድ ያዕቆብን አምላክ ፊት የምትፈልግ ነች። ለምን ያዕቆብ ገባ? ልበ ንጽህናን፣ እጀ ንጽህናን፣ ሽንገላ የተወገደን ህይወት እንዴት ያዕቆብ ገባ? ላሳያችሁ። ያዕቆብ ማለት አይታችሁ ከሆነ ከአባቱ ቤት የወጣበት አወጣት ደስ አይልም። ታሪኩ አይደል? ታሪኩ ደስ አይልም። ወጣ፣ ያዕቆብ መጣ። ከዛስ እናቱና አባቱ ወንድም ቁጣው እስኪበርድለት ድረስ ወደ ወገኖቹ ሽሽ አሉት። ምግብ ሰጡት። ሄደ። እየሄደ ቤርሳቤት ጋር ሲደርስ መሸበት። ብራዘር መሸበት፣ ጨለመበት። ቤርሳቤት ጋር ተኛ። ሲተኛ ምን ሆነ? ቤርሳቤት ጋር ከሰማይ እስከ ምድር የመለኮት ፕሮጀክት ተዘረጋ። አተ የእግዚአብሔር ፕሮግራም ማንን እንደሚፈልግ ምን እናውቃለን? ማን እንደሚፈልግ እዚህ ቤት ማንን እናውቃለን? ከሰማይ እስከ ምድር መሰላል ተዘርግቶለት የእግዚአብሔር መልአክ ሲወጣ ሲወርድ እግዚአብሔር ከላዩ ቆሞ እንደዚህ ያለው የአባትህ የአብርሃም አምላክ የአባትህ የይስሐቅ አምላክ ያንተም አምላክ ነኝ። ይሄ ያለበትን ምድር እስከ ምድሪቷ በሙሉ ላንተና ለዘር ሰጥቻለሁ። እንደ ሰማይ ከዋክብት እንደ ምድር አሸዋ ትሆናለህ አለው። ያዕቆብ ሲነሳ ምን አለ? አላወኩም ነበር። ቶሎ ልናገር። ወይኔ ለካ ይሄ እግዚአብሔር ደጅ ነው አለ። ሐውልት ተከለ። ሎዛን ቤቴል አለ። የእግዚአብሔር ቤት የእንጀራ ቤት አለ። ዘይት አፈሰሰበት። በቀጥታ ሄደ ወደዛ ላባ ቤት ገባ። ላባ ቤት ያዕቆብን ካያችሁት የያዕቆብ ቤት ላባ ቤት ያለው ያዕቆብ ከሰማይ እስከ ምድር መሰላል የተዘረጋለት አይመስልም። አይመስልም። ሰማይ ያወራው አይመስልም። አይታችሁ ከሆነ ያልተለወጡ ሰዎች ከሰማይ እስከ ምድር ተዘርግቶለት በምትገባበት በምትወጣበት ካንተ ጋር ነኝ ብሎ ከእንቅልፉ ሲነሳ ያለውን ታስታውሳላችሁ? እንጀራ ብትሰጠኝ ብሎ ምድር ሰጥቻለሁ እያለ እንጀራ ሚል ለምን አልተለወጠማ? ያልተለወጡ ሰዎች ይፎርሻሉ። የታድሶ መንፈስ በዚህ ቤት ይፍሰስ። ይኸውላችሁ ምንም ነገር አይከብድም። መንፈሱ ካለ ጋይድ ያደርጋል። መንፈሱ ይመራችኋል። መንፈሱ ድምፃችሁን በምድሪቷ ሁሉ ፊት ያወጣል። እናንተን ቻናል እከታተላለሁ። እውነት ዩቲዩባችሁን የዶክተርን ስብከት አይቻለሁ። በጣም የሚገራርሙ ሰዎች እዚህ ቤት ውስጥ አሉ። በጣም የሚገራርሙ ሰዎች። በቃ ከሶስት ነገር ራቁ። እጃችሁን ከደም አርቁ። እጃችሁ ንጹህ ይሁን፣ ልባችሁ ንጹህ ይሁን። በሽንገላ አትኑሩ። እግዚአብሔር ምድሪቷ ላይ አባት አድርጎ ያስነሳችኋል። አማኝ አሜን ይበል። ስሙኝ፣ ከሰማይ እስከ ምድር የተዘረጋለት ሰውዬ 7 ዓመት ለራሔል፣ 7 ዓመት ለልያ፣ 7 ዓመት ለከፍት። ሰውየው እንደማይወጣ ገባው። እግዚአብሔር አስነሳበታል። ላባን አሽቶሎጂ አስገባው። 21 ዓመት ይሄ ከሰማይ እስከ ምድር የተዘረጋለት ሰውዬ 21 ዓመት ቁጭ ብሎ የሆነ ቤት ድስት ያጥባል። አንተ ትሪ ያጥባል። መለኮት ፕሮግራም አድርጎበት፣ ሰማይ አጀንዳ አድርጎበት። እናንተ መጣ እግዚአብሔር አሸው። ላባ በደንብ አድርጎ ነው ያሸው። ይኸውልህ አጸዳው። ከዛ እንደ ያለ ወደ ሜዳ ሮጦ ወጥቶ ልጆቹንና ሚስቱን ጠራና እንደ ያለ የአባታችሁ ፊት በመጀመሪያ እንደ ቀድሞ አልሆነብኝም፣ ደሞዜን 10 ጊዜ ለዋውጧል አለና ከ21 ዓመት በኋላ እንደ ያለ ወደ ተገለጠልኝ አለ። ከ21 ዓመት በኋላ አስታወሰው፣ ወደ ተገለጠልኝ። እኔ እኮ ማለት እዚህ ቤት የምንኮታኮት አይደለም፣ እዚህ ቤት ምርመጠመጥ አይደለም። እኔ እኮ ከሰማይ እስከ ምድር መሰላል የተዘረጋልኝ የእግዚአብሔር አጀንዳ ያለብኝ ፕሮግራም ያለብኝ ራእይ ያለብኝ ዓላማ በጌታ በኢየሱስ ስም ወደ ነገራችሁ የሚያንቀሳቀሳችሁ የእግዚአብሔር ንፋስ በዚህ ቤት ይንፈስ።
በፍጹም አለ። ከ21 ዓመት በኋላ መሰላሉን አስታወሰ። እኔ እኮ መለኮት ያወራኝ የፍጥረት ሁሉ አምላክ ያለ እቺ ላባ ጌት ሆኖ ነው አለ። ነቃ፣ ባነነ። ከ21 ዓመት በኋላ ወደ እግዚአብሔር አጀንዳ መጣለሁ አለ። ወደ ተልኮዬ መጣለሁ አለ። ቤተክርስቲያን ተልኮ አላት። ወደ ተልኮዬ መጣለሁ፣ ወደ አጀንዳዬ መጣለሁ፣ እግዚአብሔር ወደ ሰጠኝ ፕሮግራም መጣለሁ አለ። አንተ ይኸውልህ ልንገርክ፣ ፕሮቫይድ ያለው መለኮታዊ አቅራቦት ያለው መለኮታዊ እጅ ያለው መለኮታዊ ክብር ያለው መለኮታዊ ግሎሪ ያለው የት መሰለ? ፍላጎቱ ሳይሆን ሚሽን ውስጥ ነው። እግዚአብሔር ባሰመረልህ ስትሄድ ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ኢላ ፓሳዲያስ። እስኪ አንድ አማኝ ጮህ አሜን ይበለስ። 87 ከኦርቶዶክስ ቤተክርስቲያን እንደወጣን ገበያ ላይ እንሰብክ ነበር። ፓስተር አለማየሁ የሚባል አሁን ፓስተር ነው። ገበያ ላይ እየሰበክን ይሄ ፓስተር አለማየሁ ገበያው ላይ ወጥቶ ኢየሱስ ከኃጢአት ያድናል እያለ እየጮኸ እየሰበከ እያለ አንዱ ሙስሊም ነው እንደ ያለ ኢየሱስ እንኳን ከኃጢአት ሊያድን አለ። አንድ ክራንች የያዘ እንደዚህ የጎበጠ ሰውዬ እንኳን ኢየሱስ ከኃጢአት ሊያድን ይሄን ሰውዬ እንኳን አያድነውም አለ። እስኪ አለ ገበያው ሙሉ ነው። እስኪ ይሄን ሰውዬ ካዳነ እናየዋለን አለ። እሱ ነው የፈለከው አለ። በጣም ጀግና መንፈስ ነው ያለው። እሱ ነው የፈለከው እና ላሳያለው። ሰውዬውን እዛ ምን ሰብክበት ወፍጮ ቤት አጠገብ አለ ገበያ ውስጥ ግርግድ። ሰውዬውን ወደ ግርግዳው አስጠጋው። ወደ ግርግዳው አስጠጋውና እየጮኸ በኢየሱስ ስም ቀና በላ። አንተ ሰውዬው ቀና አለ። ከዛ ክራንቹ ተቀበለው። አንተ ይኸውልህ ሂሊንግ የሚመጣው ዴሊቨራንስ የሚመጣው ወንጌል ሲሰራ እሳት ይወድቃል። ሂላ ፓቲያና ማዲያስ የወንጌል እሳት በዚህ ቤት ይውደቅ። አንተ ቀና አለ። ይኸውልህ ተፈውሳል አለው። ተፈውሳል። ሰውየው እኮ ቀና ብሏል። ማመን አቃተው። አሳመነው። ተፈውሳል። ኢየሱስ አድኗል። አጨብጭቡለት አለ። አሕዛብ በሙሉ አጨበጨበ። ከዛ ና አለው። ተከተለኝ አለው። ሄደ። እንደዚህ ቀጥ ብሎ ሄደ። እግዚአብሔር ምስክሬ ነው። በህይወት ያየሁትን ነው የምነግርህ። እንደዚህ ሄደ እና አለው አሁን ታምናለህ? ወላይ ኢየሱስ ጌታ ነው አለ። ዛሬ መልእክት አለኝ። አየህ ወደ ትክክለኛው ሚሽን ሲገባ ሰማይ ከሱ ጋር ተንቀሳቀሰ። የትኛውም እጅ ቢነሳብህ ራሱ ነው የሚያስቆምልህ፣ ራሱ ነው የሚያስጠነቀቅልህ፣ ራሱ ነው የሚዋጋልህ። አንድ አማኝ ጮህ እስኪ አሜን ይበለይስ። ወደ 21 ዓመት መገለጥ፣ ወደዛ እውነተኛው መገለጥ እሄዳለሁ። ትሄዳላችሁ? ካልሄዳችሁ አይ ዶንት ኬር ዞር በሉ አለ። ብቻዬን ነው መሄደው አላቸው። ሲላቸው እንሄዳለን። ልክ ሲንቀሳቀስ ላባ ሰማ። ከዛስ ቤተሰቡን አካባቢውን አደራጅቶ እየመጣ ያለ ትክክለኛው መስመር ላይ ስላለ እግዚአብሔር እንዲህ አለው በክፉ ቃል ትናገረው ዘንድ ዋል። ተጠንቀቅ። አየ እግዚአብሔር መንቀሳቀስ ጀመረ። አንተ ስማኝ፣ እቺ ቤተክርስቲያን አሁን ትክክለኛው መስመር ላይ ናለችው። ሰማይ ያስጠነቅቅላችኋል፣ ሰማይ ይዋጋላችኋል። ጩና እስኪ አሜን በለኝስ። መለኮታዊ በረከት ከፈለጋችሁ ስራ ውስጥ ግቡ። መለኮታዊ ጉብኝት ከፈለጋችሁ ስራ ውስጥ ግቡ። ከዛ ላባ ምን አለው? ክፉ አደርግብህ ዘንድ ኃይል ነበረኝ፣ ግን የአባቶቼ አምላክ አስጠነቀቀኝ። ስለዚህ ኪዳን እንግባለው። ላባ ኪዳን ከገባ ያስገባው እግዚአብሔር ነው፣ ያንተ ችሎታ አይደለም። ተመለሰ። አሁን ቀጥሎ ምንድነው የሚያስፈራው መሰለክ? ላሳይክ። ቀጥሎ የሚያስፈራው ደግሞ እዚህ ጋር ፊት ለፊት ፋውል ሰርቷል። ኤሳው አለ። ስለዚህ ሁሉንም በሁለት ከፍሎ ብቻውን ቀረ። ያቦቅ ወንዝ ላይ ታታስታውሱ? እዛ ጋ ነው ህይወት የተሰራው። ዛሬ የያቦቁ ጌታ ወደ እናንተ ቤት ይምጣ። እስኪ አንድ ሰው አሜን ይበለኝስ። የእጽችን ነው የምፈልገው። ያዕቆብ ብቻውን ተቀመጠ፣ ፈራ። ለምን? ኤሳውን ጉልበቱን ጭምር ያውቃል። ብቻውን ተቀምጦ እያለ በሌሊት መጣ አባቱ። ያ ከ21 ዓመት በፊት የተገለጠለት አምላክ መጣውና መታገል ጀመረ። አንተ እግዚአብሔር አይተውክ መታገል ጀመረ። ሲታገለው ሊነጋጋ ቀርቧልና ልቀቀኝ ሲለው ያዕቆብ እንዲህ አለ፣ ካልባረከኝ አለው። የትኛው በረከት? የከብት አይደለም። የከብትማ አለው። የግመል አይደለም። የልጆች አይደለም። እሱ የሚፈልገው በረከት የለውጥ በረከት ነው። ካልባረከኝ አልለቅህም አለው። አልለቅህም ሲለው ስም ማን ነው አለው። ከዚህ በፊት አጭበርብሯል። እኔ አሁን ስሜ ያዕቆብ ነው፣ ከዚህ በኋላ ስምህ እስራኤል ይሆናል አለው። ለወጠውና ወርቹን ነካው። ሻቲያ ፓሲያ የሚነካ መንፈስ ይውደቅባችሁ ወገኖቼ። ስሙኝ፣ ወንጌሉን ይዘው የሚሄዱ እስከ ምድር ጫፍ የተነኩ ሰዎች ናቸው። ነካው።
ከዛ ሲነሳ አነከሰ። ያንክስ ነፍሴ ድና ቀረች። ምን መሰለክ ባይብል እንዲላል ከዚያም ጊዜ ጀምሮ በእስራኤል የወርች ሹሉዳ አይበላም። ሆይ እግዚአብሔር ስለነካው። እግዚአብሔር የነካው ነገር አይበላም። እግዚአብሔር የነካው ነገር አይበላም። ማን ነው የሚቀበለኝ? እግዚአብሔር ይንካ እንጂ እግዚአብሔር የያዝ እንጂ በፍጹም አይበላም። አትወድቅም፣ አይጨልምብህም፣ አይመሽብህም። እነሱ ሲዘጉ እግዚአብሔር ይከፍታል። ጩውና እስኪ አሜን በለኝስ። ተለወጠ። ያዕቆብ ተለወጠ። ወዴት? መቼ? ወደ ትክክለኛው መስመር ሲገባ። ዛሬ ወንጌል ሕያው የሚሆነው በትራክታችን ሳይሆን ከተለወጡ ሰዎች የሚወጣ ድምጽ ይገዛል። የተለወጡ ሰዎች ወገኖቼ፣ ለመለወጥ ማግኘት ዋስትና አይደለም። ብዙ ሰዎች እንደዚህ ይላሉ፣ ያቀርባል። ይሄን ቢሰጠኝ፣ ይሄን ቢሰጠኝ፣ ይሄን ቢሰጠኝ፣ ይሄን ቢሰጠኝ፣ ይሄን ቢሰጠኝ በስርዓት አመልከዋለሁ፣ በቤቱ እመላለሳለሁ፣ ከቤቱ አልጠፋም። አታመልክም። ምን እንገርክ? አታመልክም። አንተ የምታመልከው ሲሰጥ አይደለም፣ ስትለወጥ። ከለውጥ ጋር ስትጋባ ነው። ከለውጥ ጋር ሐዋርያቶቹን እኮ ኃይል ሳትቀበሉ ያ ለዋጩ መንፈስ ሳይመጣ እኮ እንዳትወጡ እኮ ነው ያላቸው። ትቀልዳለህ? ከለውጥ ጋር በፍጹም ልንገርክ። እሺ ሁለት ሰዎችን ላንሳና ልጨርስላችሁ። አንደኛው ዳዊት ነው፣ አንደኛው ዮሴፍ ነው። ዮሴፍን ታውቁታላችሁ። ኢቲፋራ ቤት የተሸጠ ባሪያ ነው። ዳዊት ደግሞ ከታች ተነስቶ እላይ የወጣ ንጉስ ነው። አንድ ቀን እስራኤል ነገስታት ወደ ሰልፍ በሚወጡበት ጊዜ በቤቱ ቀረ። ከዛ ማምሻው ላይ ሰገነቱ ላይ ሲመላለስ አንድ ቆንጆ ሴት አየ። ያልተለወጡ ሰዎች እኮ ያዩት ሁሉ የኔ ነው ይላሉ። ስማኝ፣ የተለወጡ ሰዎች የሰጣቸው ነው የነሱ እንጂ ያዩት ሁሉ የነሱ አይደለም። በምድር ላይ ያለ ቆንጆ ነገር ያንተ አይደለም፣ ያንተ እግዚአብሔር የሰጠ ብቻ ነው። አየ የመጀመሪያ ያደረገው እኔ እኮ ሴትይቷን መድፈሯ አይደለም፣ ባካችሁ ስሙኝ። በጣም የሰራው ስራ መርዝ ነው። ማንነቷን አጥኑት። የማነች ነው ያለው። ምንድነው የማነች? ይኸውላችሁ መጽሐፍ ቅዱስን የአይሁድን ባህል ማጥናት ጥሩ ነው። ታሪክ በአይሁዳውያኖችን የማነች አለው። የኦሪዮን ሲለው ኦሪዮን በስጋ አይሁዳዊ አይደለም፣ በመገረዝ ነው አይሁዳዊ የሆነው። ማንም የሚሟገትለት የለም። አምጧት አለ። አጥንቶ ነው ያስመጣው። ከስተቱ በላይ ከጀርባው ከኦሪዮን ጀርባ ማንም እንደሌለ ሲገባው አስመጣት እና እንትን አለ። አይኖቹ በምድር ሁሉ የሚዟዟሩ እግዚአብሔር አየ። እንትን አላከው ናታን እንዲህ አለ፣ አንድ ሰው በአንተ ከተማ ነበር አለው። አንድ በግ ነው ያለው፣ ይሁን። ከዛች በጋ ይወጣል፣ ከዛች በጋ ይገባል፣ ከዛች በጋ ይበላል፣ ከዛች በጋ ይተኛል፣ ከዛች በጋ ያች በግ ብርቁ ነች ለሱ፣ ይነሳል። ከዛች በጋ ኑሮውን አድርጓል። ነገር ግን አንድ ባለጠጋ ደግሞ በአንተ ከተማ አለ፣ ብዙ ከብቶች ብዙ በጎች ያሉበት ይልና እንግዶች መጡበት። እቺ እንግዶች የቱ ጋር መሰለ? ተራራው እንትሉ ላይ ሰገነቱ ላይ ወጥቶ ያየው እኮ ነው እንግዶች የሚለው። መጡበት አለ መጡበት አለ። ከዛስ ለመጡበት እንግዶች ያለው ቤቱ ብዙ እያለ ያችን በግ ወሰደና አርዶ እንግዶቹን አበላ አለ። ዳዊት ተቆጣ። በእውነት ይህ ሰው አለ ሞት ካልሆነ 3 እጥፍ ይክፈል ሲለው የሰራዊት ጌታ እግዚአብሔር እንደዚህ ይልሃል አለው። እኔ የሚገርመኝ ይሄን ቃል ነው። ይሄን ቃል ከያዛችሁ ልይ ይበቃኛል። እንዲህ ይልሃል፣ በብብት አለው ብዙ ሚስቶች ሰጥቼ ነበር አለው። አንሶ ቢሆን ሌላ ጨምርልህ ነበር አለው። ሰው ሳያንሰው ይበድላል። ሰው ሳያንሰው ሳያጣ ተረከዙን እግዚአብሔር ላይ ያነሳል። አንሶ ቢሆን ጨምርልህ ነበረ፣ እሰጥህ ነበረ። አለማጣት እግዚአብሔርን ለማክበር ዋስትና አይደለም። ዋስትና ምንድን ነው ካልከኝ፣ ጆሲ ጋር ልውሰድክ። ጆሲ እኮ በወንድሞች ብሶት እኮ ያለበት በወንድም የተካደ ሰው ነው። በወንድም እኮ የተካደ ነው። ከአንድ ቦታ ከአንድ ቦታ ወንድሞቹ ሸጡ ለእስማኤል፣ እስማኤላውያን ደግሞ ለግብፃዊ ሸጡ፣ ለኤጢፋራ ለዘበኛ አለቃ ሸጡ። ኤጢፋራ ቤት ገባ፣ ሚስቱ ወደደችው፣ ከኔ ጋር እንተኛ አለችው። ጆሲ ምንድን ያለው? እንዴት በእግዚአብሔር ፊት እንዲህ አይነት ክፉ። አሁን ጆሲ ብብት ውስጥ አንድ የለም፣ አንድ ሚስት የለውም።
ይሄ ሰውዬ ብብቱ ውስጥ ብዙ ነገር አለ። እዚህ ሰውዬ ጋር አንድ የለም። እንዴት በእግዚአብሔር ፊት ይላል? አየህ መነካት እኮ ነው። ለዚህ ነው የአዲስ ኪዳን አስተማሪው ሌክቸረሩ ጳውሎስ የሚለው እንደዚህ ነው፣ በአእምሮ መንፈስ ታደሱ እንጂ እቺን ዓለም አትምሰሉ። እኔ የማደንቀው ክርስቲያን ዓለምን ያሸነፈ አይደለም፣ ራሱን ያሸነፈ ነው። ራሱን ያሸነፈ ሰው ዓለምን ያሸንፋል። የተለወጡ ሰዎች ወንጌሉን ይዞ ሲወጡ ኃይል ያደርጋል፣ ይገዛል፣ ያሸንፋል። ስለዚህ የመጀመሪያው የወንጌል ስርጭታችሁ ቀን በለውጥ ወንጌልን ይዞ መነሳት። አሜን ትላላችሁ? ሄላ ፕራዲያ ከተለወጡ ሰዎች የሚወጣ ድምፅ ይገዛል፣ ያሸንፋል። እቺን ብዬ ልጨርስላችሁ። እኛ ሀገር እኔ ነበርኩባት ከተማ 18 መስጊድ አለና ምን አለኝ የዛ እምነት ተከታይ 98% የነሱ እምነት ተከታይ ነው ከተማው በሙሉ በአንድ ቀበሌ ውስጥ። ምን አለኝ እኛ ከ20 ዓመት በኋላ የኢትዮጵያ ጣፋንታ እኛ ላይ ነው የሚወድቀው አለ። ምክንያቱም እኛ 5-6 እናገባለን፣ ይፈቅድልናል፣ ብዙ ልጆች ነው የምንወልደው፣ መውለድ አይከለክለንም። ስለዚህ በመዋለድ ከተማይቷን እንወርሳለን አለ። እናንተ ደግሞ የምታገቡት አንድ ነው፣ የምትወልዱት ደግሞ ጴንጤዎች አይተናል 1 ወይ 2 ነው የምትወልዱት። ስለዚህ ልጁ ሎጂክ ነው ያመጣብኝ። ሲያመጣብኝ አንድ ነገር አልኩት። እኛ ቤት እንትን እንቁላል መፈልፈያ ታውቃለህ አልኩት። ምንድነው ስሙ? ዶክተር ቴንክ ዩ እሱን ታውቃለህ አልኩት። እኛ ቤት አለ አልኩት። ቸርች ውስጥ አለ እኮ፣ እኛ እኮ ተክለናል። ቸርች እያንዳንዱ የገሃነም ደጅ የማይችላት ቸርች ላይ ተተክሏል አልኩት። እንዴት አለኝ። ይኸውልህ ሐዋርያት ሥራ ላይ ጴጥሮስ ወጥቶ 4000 ሰው፣ ይሄ ታዲያ ምን አይነት ማሽን ነው አልኩት። ቀጥሎ ስለው 5000፣ ቀጥሎ 3000። በአንድ ቀን አንድ ሴት ለመውለድ ስንት ወር ይፈጅባታል? 9 አለ። 9 ወር ከምናምን። የኛ ይኸውልህ በአንድ ቀን 11 ነው የሚፈለፍለው አልኩት። አንተ ጮውና እስኪ አሜን በለኝስ። ስለዚህ አታስብ አልኩት። ወንጌል በታሪኩ ሲያሸንፍ እንጂ ሲሸነፍ አይቻል አቅም አልኩት። ምን አይነት ናቸው አለ። ምን አይነት አዎ፣ ዛሬ በኢየሱስ ባርካቸዋለሁ። የለውጥ ንፋስ ይለፍ። ሄሎ ሄሎ ሄሎ፣ በኢየሱስ የለውጥ ንፋስ በዚህ ቤት ይለፍ። የለውጥ መንፈስ በዚህ ቤት ይለፍ። ወንጌሉን በተለወጡ ሰዎች ይዛችሁ የምትሄዱበት የእግዚአብሔር ጸጋ በእናንተ ላይ ይፍሰስ። መጽሐፍ ቅዱሳችን የሚለን ይሄ ነው። እቺ ትውልድ ያዕቆብን አምላክ ፊት የምትፈል አይ መኳንንቶች በራቸውን የሚከፍቱት የዘላለም ደጆች የሚከፈተው ለክብር ንጉስ የሚያስገቡት የተለወጡ ሰዎች ይዘው ሲወጡ ነው።